ባዶ ቤት ውስጥ ተኝተው የሚያቃዣቸው፣ በሀብት መሃል ሆነው ሰላም ይራቃቸው፣ ልጆቻቸው በፊታቸው እየጠፉባቸው የሚያለቅሱ ስንት ባለጸጎችን ያውቃሉ? በላባቸው ያፈሩት ይመስል ሳያውቁት የሰው ግፍና እርግማን እየተመገቡ ያሉ ስንት ናቸው? ዛሬ ሀገራችንን ጭምር ከእርግማን የሚያላቅቅ አንድ እውነት እንነጋገራለን። የሰበሰብከው ንብረት ሁሉ ለበረከት ካልሆነ ለቤትህ መርገም፣ ለጤናህ ደዌ፣ ለልጆችህ ደግሞ ጠንቅ ሊሆን ይችላል። አስራትን ያላወጣ ሰው የእግዚአብሔርን ድርሻ ይሰርቃል የሚለውን ቃል ሰምተህ ይሆናል። ነገር ግን የሰውን ላብ፣ እንባና የድሃ ግፍ የቀላቀለበት ሀብት ደግሞ የባሰ የሚያቃጥል እሳት ሆኖ ቤትን እንደሚያፈርስ ልናውቅ ይገባል። ዛሬም በዚህ ቪዲዮ በረከትህ እንዳይከሽፍ፣ ጥረትህም ወደ እርግማን እንዳይለወጥ ሊታወቅ የሚገባውን ታላቅ ምስጢር በጥልቀት እናያለን። ዛሬ በምንኖርበት ዓለም ውስጥ መበልጸግ ብቻውን እንደ ትልቅ ስኬት ይቆጠራል። መኪና መቀየር፣ ትልቅ ቪላ መገንባት እና የባንክ አካውንትን ማሳደግ የብዙዎች ህልም ነው። ነገር ግን በዚህ ሁሉ መሃል እንዴት አመጣኸው የሚለው ጥያቄ ተረስቷል። ብዙዎቻችን ሀብታችንን የምንለካው በቁጥሩ እንጂ በዘላለማዊ በረከቱ አይደለም። መንፈሳዊው ሕግ ግን እንዲህ ይላል፣ ጥቂት በበረከት የሆነው ከብዙ ያለ በረከት ከሆነው ይበልጣል። በሌላ አንጻር ደግሞ በቅድስት ቤተክርስቲያን አስተምህሮ ውስጥ አስራትና በኩራት የሚባሉ ታላላቅ መንፈሳዊ የበረከት በሮች አሉ። አስራት ማለት ከአስር አንዱን ለእግዚአብሔር መስጠት ብቻ አይደለም። ይልቁንም ጌታ ሆይ ይሄ ሁሉ ያንተ ነው፣ እኔ ግን የታመነ ታዛዥ ነኝ ብሎ ማረጋገጥ ነው። አስራትን የማይሰጥ ሰው ኪሱ የተበሳ ነው ይላሉ አባቶቻችን። የፈለገውን ያህል ቢሰበስብ፣ የፈለገውን ያህል ቢሰራ የጊዜ ጉዳይ እንጂ በረከቱ በረቂቅ መንገድ ይሾልካል። በጤና መታወክ፣ ባልታሰበ ኪሳራ ወይም በቤተሰብ መበጥበጥ ያ ንብረት ይባከናል። ምክንያቱም የእግዚአብሔርን የሆነውን ነገር በቤትህ አስቀምጠሃልና። የእግዚአብሔር የሆነው ነገር ደግሞ የሰው በረከት ሳይሆን እሳት ነው። ነገር ግን ጉዳዩ ከአስራትም በላይ ይሄዳል። ብዙዎቻችን አስራት ስላወጣን ብቻ ሀብታችን ቅዱስ የሆነ ይመስልናል። ነገር ግን ያን ንብረት ስታፈራ የገፋኸው ሰው ካለ፣ ያልከፈልከው የሰራተኛ ደሞዝ ካለ፣ ያታለልከው ምስኪን ካለ ያ ንብረት የረከሰ ነው። መጽሐፍ ቅዱስ የሰራተኛው ደሞዝ ወደ እግዚአብሔር ይጮኻል ይላል። አስቡት፣ እናንተ በዚያ ገንዘብ ለልጆቻችሁ ኬክ ስትገዙ፣ ያ ሰራተኛ ግን ለልጆቹ የሚሰጠው ዳቦ አትቶ እያለቀሰ ቢሆን ያ ኬክ ለልጆቻቸው እንቅፋት እንጂ በረከት አይሆንም። የሰው እንባ ያለበት ገንዘብ መቼም ቢሆን ሰላም አይሰጥም። በስነ ልቦናው ዓለም ውስጥ The Psychology of Guilt and Prosperity የሚባል ጽንሰ ሐሳብ አለ። በአቋራጭ ወይም በሰው በመብደል የሚገኝ ሀብት በሰው አእምሮ ውስጥ የማያቋርጥ ስጋትና ፍርሃትን ይፈጥራል። ይህ ደግሞ በረዥም ጊዜ ለጭንቀትና ለተለያዩ የስነ ልቦና ቀውሶች ይዳርጋል። በሌላ አንጻር ደግሞ በታማኝነትና በፍትሃዊነት የሚገኝ ጥቂት ሀብት ለአእምሮ ሰላምንና ጥልቅ እርቃታን ይሰጣል። ይህ ጥቂት ሀብት ድማል በጊዜ ሂደት ወደ ትልቅ በረከት ማደጉ አይከርም። ሰላም የእውነትም ደግሞ ከሀብት ሁሉ በላይ የሆነው ትልቁ ሀብት ነው። ንብረታችን እርግማን እንዳይሆንብን ማድረግ ያለብን 3 መሰረታዊ ነገሮች አሉ። አንደኛው የእግዚአብሔርን ለእግዚአብሔር መስጠት ነው። አስራትን ስታወጣ እንደ ግብር አትቁጠረው። ይልቁንም በረከትህ የሚታተምበት፣ ንብረትህ የሚቀደስበት ምስጢር መሆኑን እመን። አስራትህን ለቤተ ክርስቲያን እንዲሁም ለድሆችና ለችግረኞች ስትሰጥ የራስህን ቤት በመንፈሳዊ አጥር ያጠርክ መሆንህን እወቅ። ሁለተኛውና በጣም ወሳኙ ነጥብ ደግሞ የሰውን ለሰው መስጠት ነው። የምታስተዳድራቸው ሰራተኞች ካሉህ፣ ንግዳቸውን የምትጋራቸው ሰዎች ካሉህ አትበድላቸው። የሰው ሐቅ አትብላ። አንድ ሰው አይዞህ ሳይለው አይዞሽ ሳትላት ከልቡ አዝኖ እግዚአብሔር ይልህ ካለህ ያቺ ቃል ካፈራኸው ሚሊየን ብር በላይ ኃይል አላት። ያቺ ቃል ቤትህን ልታፈርስ ትችላለች። ስለዚህ ንብረትህ ንጹህ ይሁን፣ የድሃ እንባ ያልተቀላቀለበት፣ የሰው ግፍ ያለበት ይሁን። ሦስተኛው የባለቤትነት መንፈስን ማስወገድ ነው። በዚህ ምድር ላይ ስንኖር እኛ የንብረት ባለቤቶች ሳይሆን መጋቢ ነን። ዛሬ በእጃችን ያለው ነገ ወደ ሌላ ይተላለፋል። ቋሚ ነገር የለም። ስለዚህ ንብረታችሁን ለበጎ ተግባር ተጠቀሙበት። ለታመመ መታከሚያ፣ ለተራበ መመገቢያ፣ ለተጠማ ማጠጫ ስታደርጉት ያ ንብረት ከምድራዊ ጥሪትነት ወደ ሰማያዊ በረከት ይለወጣል። ያን ጊዜ ነው ንብረታችሁ የማይነጥፍ በረከት ምንጭ የሚሆነው። አሁን ቆም ብላችሁ ራሳችሁን ጠይቁ።
እያፈራሁት ያለው ሀብት ሰላም ይሰጠኛል ወይስ ስጋት? ቤት ውስጥ ያለው ንብረት በላብ የመጣ ነው ወይስ በሰው ግፍ? መልሱ በውስጣችሁ ነው። ንስሐ መጀመር የሚችለው ካሳ መክፈል ነው። የሰረፍከው ካለ መልስ፣ የበደልከው ካለ ካስ፣ ያታለልከው ካለ ይቅርታ ጠይቅ። ዛሬ ይሄን ካላደረግ ነገ ንብረትህ ምስክር ሆኖ ይቆምሃል። ተወዳጆች፣ ሕይወት አጭር ናት። የምንሰበስበው ሀብት ሁሉ አብሮን አይሄድም። አብሮን የሚሄደው በዚያ ሀብት የሠራነው በጎነትና የሰበሰብነው በረከት ብቻ ነው። ስለዚህ ንብረታችሁ የመዳኛችሁ መንገድ እንጂ የጥፋታችሁ ምክንያት እንዳይሆን ተጠንቀቁ። እግዚአብሔር በረከቱን በቤታችሁ፣ ሰላሙን በልባችሁ፣ ፍቅሩንም ደግሞ በኑሯችሁ ላይ ይላክላችሁ። አምላካችን እግዚአብሔር ሆይ የሰጠህን በረከት ለአምልኮትህ መፈጸሚያ፣ ለድሆች መርጃ፣ ለቤተ ክርስቲያንህ አገልግሎት እንዲውል ልቦናችንን ቀድስ። ከአስራት ቅጣት፣ ከሰው እንባና ከግፍ ገንዘብ ጠብቀን። ንብረታችን በምድር ላይ የስም ማጥፊያ በሰማይም የፍርድ መከራ እንዳይሆንብን አንተ ታማኝ መጋቢዎች አድርገን። የድንግል ማርያም አማላጅነት አይለየን። አሜን። ይህ መልእክት ለብዙዎች ሕሊና እንዲደርስ ብዙዎችም ከእርግማን ወደ በረከት እንዲመለሱ ቪዲዮውን ለወዳጅ ዘመዶች ያጋሩ። በረከቱ ለሁላችንን ይሁን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።